ቢኒዬ እባክህ ስማኝ፣ ትልቅ ወጥመድ ውስጥ ነው ያለኸው። ቆይ ለምን አትይኝም ግን? ጭራሽ እኔን መከታተል ጀመርሽ? ማነሽ ቢኒ? ዝም በል አንተ። ምን እንደሆነ አለማጠንቅቄ ነው የማውቀው። ጭራሽ እኔ አንሱሽ ወደ ጓደኛዬም ዞርሽ? እንደዛ እኮ አይደለም ቢኒ። ቢኒ ላንተ የምታስብልሽ ትመስላለች። ቆይ እስኪ የምትሆን ልስማት። አረ በፍጹም ሄርሜላ ማለት እሷ ነች። ከጎኔ ሆና ያን ያክል ጊዜ እያስመሰለች የተጫወተች። ምን? አንቺ ነሽ ሄርሜላ ማለት? ቆይ እንደዚህ ማድረጉ ለምን አስፈለገ? የሆነ የምታስብለት ከሆነ ፊት ለፊት ማድረጉ ከብዶሽ ነው? ያው ላደብብቆሽ። አፈን ዝጋ። በማታውቀው ነገር ጣልቃ አትግባ። አንተም ግብረ አበር መጋለጣቸው አይቀርም። የጊዜ ጉዳይ ነው። ቆይ ግን ጤነኛ ነሽ? ምንድነው የምታወሪው ሄርሜላ? ከዚህ በላይ ምንም ነገር እንዳትይ፣ አፍሽን ዝጊ። ተዋት ቢኒ፣ የፈለገችውን ታውራ። እሷ ስላወራች ምንም የሚቀየር ነገር የለም። ቢኒ የኔ ነው እንደዚህ የተናገርከኝ ያለው ለአንተ ባሰብኩ በተጨነቅኩ። አዎ አንቺን ነው። አሁንም ከቻልሽ ከፊት ለፊት ይዞር በይልኝ። ቢኒ እሷ ክፉ ነችና አንተም ክፉ መሆን የለብህም። በቃ ይቅርታ አድርግላት። በዚህ ልክ አስጠልቻለሁ ማለት ነው? በጣም ይቅርታ። ካሁን በላይ እየመጣ አረብሽ። ቢኒ ተረጋጋ በቃ። ቆይ ለምን ሰላሜን አስተጠኝ? ጭራሽ ትከታተለኝ ጀመር። ምናልባት እኛ እንዳሰብነው ላይሆን ይችላል። ለመረጋጋት ሞክር። አታያትም እንዴ? ገና አንተን ከማይቷ ወደ አንተ ዞረች። ቆይ አንተ ምን አርጋት ነው ይባላልሽ? አትፍረድባት። ያደረገችው ነገር ስላወቅባት መደበቂያ መንገድ እየፈለገች ይሆናል። መቼም አይሳካላትም በዚህ መልኩ ጥፋቷን አምና ይቅርታ ካላለች። አይ ይቅርታ ብትል እንኳን ይቅርታ እንዳታደርግላት። እንዳየኋት ከሆነ በጣም አስመሳይ ልጅ ነች። ለነገሩ ልክ ነህ። ይቅርታ አድርጌላት ሌላ ጣጣ ውስጥ መግባት ነው ትርፉ። አዎ ቢኒዬ፣ በቃ ቤት ሄደን አረፍት አድርግ። በኋላ እንገናኛለን። እሺ ጓደኛዬ፣ መልካም ቀን። ሊዱ ለጥቂት ጉደኝልሽ ነበር። ምን ነው? ምን ተፈጠረ? እኔና ቢኒ ሰፈር እያወራን ድንገት ሄርሜላ ከቻላለች መሰልሽ? ኧረ ዝም በል። ከዛስ ምን ተፈጠረ? ምን ይፈጠራል? ቢኒ ራሱ በትክክል ይሰማት ፈቃደኛ አልነበረም። ይቺ ኩስ ቆይ እየተከታተለች ነበር ማለት ነው? ሳይሆን አይቀርም። ጭራሽ አንተ አስመሳይ መገናኛ አይቀርም ምናምን አለችኝ መሰልሽ? ወይኔ ሊዱ ስላንተ አውቃለች ማለት ነው ሊዱ። ከዚህ በኋላ ነገሮች በጥንቃቄ ማድረግ አለብን። አዎ የዘረጋሁትን መስመር ሳታበላሽብኝ በፊት ቢኒን ራሴ ማድረግ አለብኝ። አዎ በተሻለን ሁሉ ከዚህ በላይ እንዲራራቁ ማድረግ አለብኝ። እሱ ያንተ ስራ ነው። የኔን ትዕዛዝ ብቻ አጠብቅ። ማድረግ ያለብን ነገር በሙሉ አድርግ። እሺ እኔ የምልሽ ሊዱ፣ ምን ትቅለሰለሳለህ? ተናገር። እጄ ላይ ያለኝ መንቀሳቀሻ ብር ጨርሻለሁ። ቆይ አንተ በየቀኑ ነው ገንዘብ የምትል? ሌሊቱ ሙሉ ስትጠጣ ታድራለህ፣ ከዛ መተህ ገንዘብ ትላለህ። እንደዛ እኮ አይደለም ሊዱ። በቃ ከዚህ በኋላ እንደዚህ አይነት ነገር ግን አይሰራም። አጠቃቀምህን አስተካክል፣ በኋላ አስገባለሁ። እሺ ሊዱ። በቃ ወሬ አታብዛ። ሄደህ ቀጣይ ምን እንደምታደርግ አስብ። እሺ ቆይ ግን ምኑኜ ነው? አንድ ጥፋት ሰራችና በዚህ ልክ ሄርሜላ ላይ መቀየር ነበረብኝ? አይ ከዚህ በኋላ እንደዚህ አይነት ጥፋት እንዳትሰራ አስጠንቅቄ ነግሬያት ይቅርታ ባደርግላት ይሻላል። እንዲሁም አሁን ሄዳለሁ። ቢኒዬ በጣም ይቅርታ። እኔ በዚህ ልክ እንደሚያስከፋ ካላወቅኩ ነበር። ይቅር ብዬሻለሁ ሄርሚ፣ ነገር ግን ድጋሚ እንደዚህ አይነት ስህተት እንዳላይ። በጭራሽ ቢኒዬ፣ ከዚህ በኋላ አንተን የሚያስከፋ ነገር አላደርግም። አዎ የበፊቷን ሄርሜላ እንድትሆኝ ነው የምፈልገው።
የምፈልጊውን ነገር ፊት ለፊት የምትናገር። እሺ ቢንዬ፣ ግን በጣም መጠንቀቅ አለብህ። በዙሪያ ያሉ ሰዎች መጥፎ ናቸው። ይኸውላ ዙሪያ ጥምጥም ስለ ሩባ መጥፎ ነገር ለማለት ነው። ሩባ በጣም ጥሩ ልጅ ነው። ሄርሚ ከቻልሽ ከዚህ በኋላ ስለ ሰዎች መጥፎ ነገር አትንገሪ። እንደዛ እኮ አይደለም ቢኒ። እሺ በቃ ሁሉንም በጊዜ ታውቀዋለህ። በቃ ሄርሚ ወሬ ቀይሪ ከቻልሽ። እሺ በቃ የሚበላ ነገር ላቅርብልህ። አይ ቅርብ ሰዓት ነው የበላሁት። የአንቺ ነገር ውስጤን ስለረበሸኝ የመጣሁት። ይሁን ግን ቢኒዬ ከልብ ይቅርታ አድርገህልኛል? አዎ ሄርሚ፣ ግን እባክሽ ድጋሚ እንደዚህ አይነት ስህተት እንዳለ። መቼም አታይም ቢኒዬ። በቃ ሄርሚ ልሂድ፣ እደውልልሻለሁ። እሺ ቢኒዬ፣ ራስህን ጠብቅ። ወይኔ ሄርሚ፣ ቆይሽ እንዴት ነው ከዚህ ጉድ የማስወጣው? ሙሉ ለሙሉ እኮ አይኑን ጋርደውታል። አንድ ያለኝ አማራጭ ከሮቤል ጋር ምንም እንደማላቆኝ መቀራረብ ነው። ከዛ የሚያስበውን ተንኮል ሙሉ ለሙሉ ማበላሸት። ቢኒዬ፣ ይሄ ሁሉ የምሆነው ላንተ እንደሆነ አንድ ቀን ይገባሃል። ቢኒዬ እንዴት ነህ? እረፍት አደረክ? አዎ ወንድሜ፣ የሄርሜላ ነገር እኮ ምንም ሰላም ሊሰጠኝ አልቻለም። ቤቷ ሂጄ ይቅርታ አደረኩልህ። ምን ነካ ቢኒ? እንዴት አልደወልክልኝም? ያን ሁሉ ነገር ካደረገች በኋላ ለምንድን ነው ይቅርታ ያደረክላት? አረ ሮባ ተረጋጋ። በቃ ሰው አይደለች፣ ስህተት ሰራች። ድጋሚ እንደዚህ አይነት ስህተት እንዳትሰራ ካስጠነቀቅኳት በኋላ ይቅርታ አደረኩልህ። ደስ እንዳለ ቢኒ። እኔም እኮ ይቅርታ ስላደረክላት ደስ ብሎኛል፣ ግን ድጋሚ እንዳትጎዳ ፈርቼ እኮ። አይ እንደዛ እንኳን አታደርግም። በደንብ ነው ያስጠነቀቅኳት። እንዳልክ በቃ ቢኒ፣ በኋላ ሰፈር እመጣለሁ፣ እንገናኛለን። እሺ ሮባ፣ ያለውን ነገር ልንገርህ ብዬ ነው። በኋላ እንገናኛለን። ወይኔ ሊዱ ጉርናል። ምንድነው? እሱ ተናገር። ቢኒ ሄርሜላን ይቅርታ አደረገላት። ምን? ይሄማ ሊሆን አይችልም። አንተ ጀዝባ፣ ቆይ ስራ ምንድነው? ከስራ አትጥፋ ብዬ ያለበት ይቅርታ እስኪያደርግላት የት ነበርክ? አረ ሊዱ፣ እኔ እኮ በደንብ አሳምኘው ነበረ። እኔ ጋር ከተለያየ በኋላ እንደዛ ያደረገው። በአስቸኳይ የሆነ ነገር ማድረግ አለበት። ሊዱ፣ አሁን ላይ ምንም ማድረግ የለብንም። በችኮላ ስህተት እንዳንሰራ። እንደዛ ብሎ ነገር የለም። በፍጥነት የሆነ ነገር ማድረግ አለብን። እሺ ሊዱ፣ እደውልልሻለሁ በቃ። አንተ ሰውዬ በቃ የሆነ ነገር ከማድረግ በፊት እንደ ጓደኛ ማማከር ቀራ። እንደዛ እኮ አይደለም ወንድሜ፣ ድንገት ነው ሐሳቡ ይመጣልኝ። ከዛ ቤቷ ሂጄ ይቅርታ አደረኩላት። እሱማ እኮ ጥሩ አድርገሃል። ከይቅርታ በላይ ምን አለ ብለህ ነው? አዎ ሮባ፣ ሄርሚ ማለት እኮ ለኔ በጣም የክፉ ቀን ሰው ነች። ምንም ቢሆን ልለወጥባት አይገባም። አይ እንደዛ እንኳን ብሎ ነገር የለም ወንድሜ። ይቅር ብትላት ራሱ ራስህን መጠበቅ አለብህ። ሄሎ ሄርሚ። አሁን ከልብ ይቅር እንዳልከኝ ድምጽህ ያስታውቃል። ይሁን ሻመዳም፣ ምን አማራጭ አለኝ? ባንቺ እንደሆነ አስችሎኝ አልጨክን። ይሁን። እስኪ አሁን የት ሆነ ነው? ሰፈር ነኝ ከሮባ ጋር። ሮባ? አይ ደስ ይላል። የምር ግን ይቅርታ በልልኝ። ቅድም ስሜታዊ የተናገርኩት መሰለኝ። አረ ኖርማል ነው ሄርሙሻ። ሮባ እኮ ነገር ምናምን አያካብድም። እንዲሁም ለምን ሰፈር መጥተሽ አላስተዋውቃችሁ? እንደዛ ይሻላል። አዎ ሄርሙ፣ እውነት በጣም ደስ የሚል ልጅ ነው። በቃ እሺ መጣሁ። መቼም ቅድም በመጥፎ ነው የተያያችሁት። አሁን በጥሩ ቀይሩ። ተዋው።
በጣም ይቅርታ፣ ቅድም ስሜታዊ ሆኜ የማይሆን ነገር ተናገርኩክ። አረ ችግር የለውም፣ አንዳንዴ ያጋጥማል። ሄርሜላ እባላለሁ። ሮባ በጣም ጥሩ ጓደኛዬ ነው ሄርሚዬ። በቅርቡ ነው ያወቅኩት፣ ግን ከምልሽ በላይ መልካም ሰው ነው። አይደለ? በጣም ጥሩ ሰው ነው። አይ ቢንዬ፣ እንዴት አድርጌ የውስጤን ላሳየ፣ ለተንኮል እንደቀረበ እንዴት አድርጌ ላረጋግጥል? የት ሄድሽ ሄርሚዬ? አይ የትም። በጣም ደስ ይላል በዚህ ጊዜ እንደዚህ አይነት ጓደኛ ማግኘት። አረ ይሄን ያላታካብዱት ኖርማል እኮ ነው። አይ ኖርማል እንኳን አይደለም። ስንት መጥፎ ሰዎች በሞሉበት ዓለም እንዳንተ እንትን ሲገኝማ ማሞገስ ነው። ልክ ብለሻል ሄርሙዬ። በቃ ቢንሻ፣ እኔ የቤት ያልጨረስኩት ስራ አለ ልሂድ። በቃ ሄርሙሻ፣ እንገናኛለን። እሺ መልካም ቀን። ትንሽ አስቆይም ነበር። በቃ እሺ፣ መልካም ቀን። ሊዱ፣ እኔና ሄርሜላ መተዋወቃችን እንደ ጥሩ አጋጣሚ ተጠቅመን አሪፍ እቅድ ማውጣት አለብን። ቆይ እንዴት ነበር ሁኔታው? አረ ምንም አልጠረጠረችም። ስሜታዊ የተናገርኩ ነገር ይቅርታ ምናምን ነው ያለች። ይቺ ጀዝባ ትንሽ ነው የቀራት ከጨዋታ ውጪ ላረጋት። እና ታዲያ ቀጣይ ምን ለማድረግ አሰብክ? እኔ የማያስብኩት እሷ ጋር ተቀራርቢ ለእሷ የሚያስብ አስመስይ ላወጣጣት ነበር። አንተ ጀዝባ፣ እኔ ምን ይጠቅመኛል? ይሄ እኔ የምፈልገው ሄርሜላ እና ቢኒን ለአንዴና ለመጨረሻ ጊዜ የሚያጣላ ነገር ብቻ ነው። በዚህ ፍጥነት እኮ እሱን ማድረግ በጣም ከባድ ነው ሊዱ። ከባድ ነው የሚባል ነገር የለም። ቢኒያም በእጅህ አይደል? የሆነ ነገር ፍጠር። እሺ ሊዱ፣ የሆነ ነገር ለመፍጠር ልሞክር እስኪ። ጊዜ የለንም። ከዚህ በላይ ሳይቀራረቡ በፊት የሆነ ነገር ማድረግ አለብን። እሺ በቃ ሊዱ። እኔ የምልህ ቢኒዬ፣ ከማታውቀው ሰው ፍቅር ጥያቄ ይመጣል ምን ትላለህ? ኦሆ፣ ይሄ ደግሞ ምን አይነት ጥያቄ ነው? ከማልጠብቀው ሰው ከሆነ በቃ አይሆንም ነው። ያ ሰው ግን እኮ ምናልባት አንተን ከልብ የሚያፈቅር ሰው ሊሆን ይችላል። ቢሆንም የእሷ መውደድ ብቻ እኮ ዋጋ የለውም። እኔ ጋም ተመሳሳይ ስሜት መኖር አለበት። ሳታሸኝ ግን ቢኒዬ፣ የምር ለሴት ልጅ የፍቅር ስሜት ተሰምቶ ካያውቅም? ማርያምን ይዞኝ አያውቅም፣ ግን ይዞኝ ስሜቱን ምን እንደሆነ ባወቅኩት። አይ ቢኒዬ፣ አንተ ምን አለብህ? እኔ በውስጤ ፍቅርህን ይዤ ልብሰልሰል እንጂ። ሄርሙ ደሞ ጀመረሽ። እንደዚህ አይነት ወሬ ስናወራ ሁሌ የምትፈጂው ነገር አለ። ታዘዝኩኝ እንዴ? አይ እንዲህ ነው። ብቻ ግን በዙሪያ ያሉትን ሰዎች ተመልከት፣ የሚያፈቅርህን አታጣ። እሱማ መች ይጠፋል። ሊዲያ ራሱ የምሯን ይሁን ባላቅም ለሁለተኛ ጊዜ አፈቅራለሁ አለች። ምን ነው ሄርሚ? አይ ምንም። እኔ ልሂድ በቃ ቢኒዬ፣ በኋላ እንገናኛለን። ሄሎ ቢኒዬ። ሊዱሻ፣ እንዴት ነው ቢኒዬ? የሆነ ነገር ላስቸግርህ ነበር። ቤት መምጣት ትችላለህ? አዎ እችላለሁ። ምን ነው ሊዱሻ፣ የተፈጠረ ችግር አለ? አይ ኧረ ከባድ ነገር አይደለም። ስቶቭ ተበላሽቶብኝ ነው። አንተ ደግሞ እንደዚህ አይነት ነገር ላይ ጎበዝ ነህ። እንድታስተካክልልኝ ፈልጌ ነበር። ነው እንዴ? እሺ በቃ መጣሁ። ግን በሰራሁት ስቶቭ ቆንጆ ምግብ ሰርተሽ ትጋብዥኛለሽ? ኧረ አታስብ ቢኒሻ። መጣሁ በቃ። ማነው? የት አለ የሚሰራውን ስቶቭ? እስኪ አንቺ በቃ ቀጥታ ወደ ስራ ነው። ትንሽ እንኳን ማረፍ የለም። እሱ ነው የሚሻለው። እባክሽ ምን እንደሆነ አላውቅም። ምግብ ልሰራ ሳበራ አይሰራም። እስኪ ቼክ እናድርገዋ ታዲያ።
እስኪ አሁን ቼክ አድርጊ። ሰርቷል። አንበሳ እኮ ነው። ታዲያ ምን እንስራለን? ኧረ እኔ ምግብ አልመርጥም። ቤት ያፈራውን አዘጋጅ። እሺ ጠብቀኝ። በቃ ቆንጆ ምግብ ነው ሰርቼ ማበላት። ቢኔት ነህ? ቤት ቆንጆ ምግብ አዘጋጅቻለሁ እንዳያመልጥክ። ተቀድመሻል ሄርሙዬ። ሊዲያ ጋር ሄጄ እኮ እሷ እየሰራች ነው ልንበላ። ሊዲያ ጋር ሄጄ ምን ትሰራለህ ደግሞ? እስቶቭ ተበላሽቶባት ስራልኝ ብላኝ እኮ ልሰራ ሄጄ። እሺ በቃ ቢኔ እራስህን ጠብቅ። ምን ነካሽ? ሊዲያ ቤት እኮ ነው ያለሁት። አንቺ ልጅ ከልክ በላይ አትጨነቂ አላልኩሽ? እንዳልክ በቃ እኔ እኮ ነገር እንዳትሆንብኝ ብዬ ነው። ይሁንሽ ነገር በቃ ስወጣ አንቺ ጋር እመጣለሁ፣ እንገናኛለን። እሺ ቢንዬ። አረ ሊዱ ምን ሆነሻል? ስልኩን አንሺው። በቃ ቤቷ ሊድ ምን ማድረግ ይቻላል? እኔ እዚህ ስመጣ በናፍቆት ትዝታ ተንገብግቤ ውስጤ መስገመተ የሌላ መሆኗን መች አስቤ ስትሄድ ያስቀመጥከው የፍቅር ውጥን ግራ ቀኙ በቃ የሰው ሆና በላፈተ ቀመልቤ ሞኙ በል እስኪ አፈተ ቀመጥ ገራገር ሰውና ሟኙ ምስኪኑ የዋሁ ልቤ በፍቅር ሁልጊዜ ሞኙ ፈጣሪ ይሁን ካላለው አብሮነት እሱ ካልሳበው አይሰምርም ሰው ህልዋን በግሉ ቢጥር ቢያቅደው አይሰምርም ሰው ህልዋን በግሉ ቢጥር ቢያቅደው ጋዳዳይላላላ እኔ እዚህ ስመጣ በናፍቆት ትዝታ ተንገብግቤ ውስጤ መስገመተ የሌላ መሆኗን መች አስቤ ስትሄድ ያስቀመጥከው